ላሚን ያማል፣ አርኖልድ እና አንቶኒ። ሰላም ውድ የፉትቦል ማዕድ ተከታዮች እንዴት አላችሁ? ፉትቦል ማዕድ በእግር ኳስ ፕሮፋይል ነክ መረጃ ወደ እናንተ ሊደርስ ነው። አብሮነታችሁ ያለየን። በአሁን ፕሮፋይል ነክ እግር ኳሳዊ መረጃችን ላሚን ያማል፣ አርኖልድ እና አንቶኒን እናያለን። ለእግር ኳስ ተጫዋችነት ብቻ የተፈጠረች ነፍስ። ልብ በሉ፣ ድፍን ዓለም የሚያወራለት ይገልጹበት ቃላት የጠፋለት ልጅ ገና 17 ዓመቱ ነው። መታወቂያና መንጃ ፍቃድ ለማውጣት እንኳን ያልደረሰ ታዳጊ እንደማለት ነው። የእግር ኳሱ ዓለም ሰዎች ከምንጊዜም ኮከቦቹ ክርስቲያኖ ሮናልዶ እና ሊዮኔል ሜሲ ጋር እያነጻጸሩትም ነው። እሱም ከማንም ጋር አታወዳድሩኝ ይላል። ራሴን መሆን፣ የራሴን ብቃት ማሳየት፣ ትላልቆቹ ያስመዘገቡትን ታሪክ ለመጻፍ ተግቼ መስራት ብቻ ነው የምፈልገው እያለ ዘወትር ይገልጻል። ላሚን ያማል ከሜሲም ሆነ ከሮናልዶ ጋር ቢነጻጸር ስህተት አይሆንም። ምክንያቱም እሱ በዚህ እድሜው የሰራው ጫፍ ላይ ያልደረሱ ስለነበሩ። ንጽጽሩን 17 ዓመት ላይ ቁመን እስኪ እንመልከተው። ላሚን በ17 ዓመቱ 100 ጨዋታዎች ላይ ተሰልፏል። ያውም ተአምር በሰራበት ምሽት ድፍን መቶኛ ጨዋታ 22 ግቦችንና 27 ለግብ የሚሆኑ ኳሶችን አመቻችቶ በማቀበልም ጭምር። ሊዮኔል ሜሲ በዚህ እድሜው ያደረጋቸው ጨዋታዎች ከላሚን ያማል በ91 አንሶ 9 ጊዜ ብቻ ተሰልፏል። ያስቆጠረው ግብ ደግሞ አንድ ሲሆን ያቀበለው ኳስ የለም። ክርስቲያኖ ሮናልዶም 18 ዓመት ሳይሞላ ያደረጋቸው ጨዋታዎች ከላሚን ያማል በ81 ያነሱ ናቸው። ፖርቹጋላዊው በ19 ጨዋታ 5 አግብቶ 4 አመቻችቶ ብቻ አቀብሏል። ላሚን 17ኛ ዓመት ልደቱን ባከበረ ማግስት ከሀገሩ ስፔን ጋር የአውሮፓ ዋንጫን አሸንፏል። በጀርመን ውድድር ያሳየው ድንቅ ብቃትና ድሉ የልደቱ ስጦታ ሆኖለት ነበር። ሜሲም ሆኑ ሮናልዶ ግን በ18 ዓመታቸው ለብሔራዊ ቡድን ጨዋታ ያላደረጉ ተጫዋቾች ናቸው። ይህ ታዳጊ የሰባበራቸው ሪከርዶች ታዲያ የበረከቱ መሆናቸውን ከዚህ በላይ ማሳያ ከየት ይገኛል? ለባርሴሎና እና በላሊጋው በትንሽ እድሜው የተጫወተው ገና በ15 ዓመቱ የላሊጋው ግብ አስቆጣሪና አቀባይም ሆኗል። በቻምፒየንስ ሊግ በቋሚ አሰላለፍ የገባ በእድሜ ትንሹ ተጫዋች በዚሁ መድረክ በጥሎ ማለፍ በሩብና በግማሽ ፍጻሜ ላይ ግብ ያስቆጠረም ብቸኛው ተጫዋች ነው። ላሚን በትንሽ እድሜው ለስፔን ብሔራዊ ቡድን የተጫወተና ግብ ያስቆጠረ፣ በአውሮፓ ዋንጫ ላይም ግብ ያስቆጠረ በእድሜ ትንሹ ተጫዋች የሚሉ ክብሮችንም ይዟል። ሜሲና ላሚን ችሎታ ብቻ ሳይሆን የሚያገናኛቸው ብዙ ምክንያት አለ። ሁለቱም በእግር ኳስ ማህፀኑ ላማሲያ የተሰሩ በግራ እግራቸው ተአምር የሚፈጥሩ ከቀኝ ክንፍ እየተነሱ ተጋጣሚን የሚያሸብሩ ናቸው። ሜሲ የ20 ዓመት ታዳጊ እያለ አንድ ጨቅላ ህፃን ልጅ ገላን ያጥባል። ያም ፎቶ በዓለም ዘንድ ናኝቷል። የፎቶ የላሚን ነበር። እናም አርጀንቲናዊው የእግር ኳስ ጥበቡን ሁሉ ያወረሰው ያኔ ነው እያሉ የጥበብ ተመሳስሏቸውን ብዙዎች ያነሳሉ። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ በ50 ዓመት አንድ ጊዜ የሚፈጠር ተሰጥኦ ብሎታል። የዛሬ ሳምንት ሮብ ምሽት በተደረገው የሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያው ጨዋታ ባርሴሎና ኢንተር ሚላንን በሜዳው አስተናግዶ 3-3 ተለያይቶ ነበር። በጨዋታው የባርሴሎና አዳጊ ተጫዋች ላሚን ያማል ድንቅ ብቃቱን ያሳየ ሲሆን ጠንካራ የሚባለውን የኢንተር ሚላንን የተከላካይ መስመር አታሉ በማለፍም ለክለቡ አንድ ግብ አስቆጥሮ ነበር። የ17 ዓመቱ ላሚን ያማል በአውሮፓ ቻምፒየንስ ሊግ ታሪክ በግማሽ ፍጻሜ ጨዋታ ግብ ያስቆጠረም በእድሜው ትንሹ ተጫዋች ሆኗል። በዚህ ብቃቱ የተደነቁት የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጊ ታዲያ የእሱን እንቅስቃሴ ለመግታት 2 እና 3 ተጫዋቾችን መመደብ ነበረብን ሲሉ ከጨዋታው በኋላ ተናግረዋል። እንደ ላሚን ያማል ያሉ ባለ ድንቅ ተሰጥኦ ተጫዋቾች በየ50 ዓመቱ አንድ የሚከሰቱ ናቸው ሲሉም አድናቆታቸውን ገለጹት። አሰልጣኝ ሃንስ ፍሊክ ቃላቶችን ጨርሻለሁ፣ ኢንዛጊ እንዳለው ከሆነም ይህ የተከሰተው በባርሳ ብቻ ነው ሲል ቃላት አጥሮት ላሚንን አወድሶታል። የባርሴሎናው የአጥቂ መስመር ተጫዋች ላሚን ያማል በ17 ዓመቱ 100ኛ ጨዋታውን ማድረግ የቻለ ባለድንቅ ተሰጥኦ የእግር ኳስ ጥበበኛ ነው። ከ20 ዓመታት በኋላ ስንብቱን ይፋ ያደረገው ሊቨርፑላዊ አሁን ደግሞ ከ20 ዓመታት በኋላ ስንብቱን ይፋ ያደረገውን ትሬንት አሌክሳንደር አርኖልድን እናያለን። የስፔን ኃያል ክለብ ሪያል ማድሪድን ለመቀላቀል መስማማቱ ተዘግቦ የነበረው እንግሊዛዊው ተከላካይ ትሬንት አሌክሳንደር አርኖልድ የልጅነት ክለቡ ሊቨርፑልን ከ20 ዓመታት በኋላ እንደሚለቅ ይፋ አድርጓል።
እንደ አውሮፓውያን አቆጣጠር ከ2016 ጀምሮ ለዋናው የሊቨርፑል ቡድን መሰለፍ የጀመረውና ከተከላካይ መስመር እየተነሳ ከፍተኛ የግብ ዕድሎችን በመፍጠር የሚታወቀው ትሬንት አሌክሳንደር-አርኖልድ በሊቨርፑል ምርጥ የሚባል ጊዜያትን ማሳለፍ እንደቻለ ይታወሳል። ባለንበት የውድድር ዓመት መጨረሻ ከልጅነት ክለቡ ጋር ያለው ውል ስምምነት የሚያበቃ መሆኑን ተከትሎ አርኖልድ ከወራት በፊት ሪያል ማድሪድን ለመቀላቀል መስማማቱም መዘገቡም ይታወቃል። የ26 ዓመቱ ተከላካይ በውድድር ዓመቱ መጨረሻ ሊቨርፑልን እንደሚለቅ ሰሞኑን አረጋግጧል። አርኖልድ ሪያል ማድሪድን ለመልቀቅ የፈለገው ራሱን ለአዲስ ፈተና ዝግጁ ለማድረግ እንደሆነ የተገለጸ ሲሆን የመርሲሳይዱ ክለብ ሊቨርፑል የተጫዋቹን ሀሳብ ለማስቀየር ከፍተኛ የተባለ ደሞዝ ክፍያን አቅርቦለት እንደነበረም ተዘግቧል። የቀኝ ተከላካይ መስመር ክፍተታቸውን ለመሙላት ሎስ ብላንኮቹ አርኖልድን ቀዳሚ ዓላማቸው በማድረግ ላለፉት ዓመታት ሲከታተሉት እንደነበር ይታወቃል። አሌክሳንደር-አርኖልድ በሊቨርፑል በአጠቃላይ 352 ያህል ጨዋታዎችን ያደረገ ሲሆን 115 ጎሎች ላይ ቀጥተኛ ተሳትፎ ማድረግ ችሏል። አርኖልድ ከሊቨርፑል ጋር በልዩነት ታላቁ የአውሮፓ ቻምፒየንስ ሊግን ጨምሮ 2 ጊዜ ያህል የፕሪሚየር ሊግ ዋንጫዎችን ማሳካት የቻለም ባለተሰጥኦ ነው። አሁን ለክለቡ ደጋፊዎች እውነቱን የምናገርበት ሰዓት ነው ያለው አሌክሳንደር 20 ዓመታትን ያህል በዚህ ክለብ ቆይቻለሁ። ሊቨርፑል ሁሌም በልቤ ውስጥ ይኖራል። ሁላችሁንም አመሰግናለሁ ሲል ስንብቱን ይፋ አድርጓል። በዚህም የሊቨርፑላዊ 20 ዓመታት አሁን ተቋጭተዋል። መዳረሻው ወዴት ይሆን? አብረን የምናየው ይሆናል። አሁን ደግሞ ወደ ሪያል ቤቲስ እንሄዳለን። አንቶኒን ነው የምናገኘው። አንቶኒ በሪያል ቤቲስ መድመቁን ቀጥሏል። በጥሩ የዝውውር መስኮት በውሰት ውል ከእንግሊዙ ክለብ ማንቸስተር ዩናይትድ ወደ ስፔን በማቅናት የላሊጋው ክለብ ሪያል ቤቲስን የተቀላቀለው ብራዚላዊው የፊት መስመር ተጫዋች አንቶኒ ዶ ሳንቶስ መድመቁን እንደቀጠለ ነው። እንደ አውሮፓውያን አቆጣጠር በ2022 የውድድር ዘመን 86 ሚሊዮን ፓውንድ የሚጠጋ የዝውውር ዋጋ ወጪ ተደርጎበት ከኔዘርላንዱ ክለብ አያክስ ማንቸስተር ዩናይትድን የተቀላቀለው አንቶኒ በኦልድ ትራፎርድ የተሳካ ጊዜያትን ማሳለፍ እንዳልቻለ ይታወቃል። በቀድሞ የክለቡ አሰልጣኝ ኤሪክ ቴን ሃግ እንዲሁም በወቅቱ የክለቡ አሰልጣኝ ሩበን አሞሪም ስር እምብዛም ያልተሳካለት ተጫዋቹ በጥሩ የዝውውር መስኮት በውሰት ውል በአሰልጣኝ ማኑኤል ፔሌግሪኒ የሚመራው ሪያል ቤቲስን መቀላቀሉም ይታወሳል። ከከባድ የጫናና አስቸጋሪ ጊዜያቶች በኋላ ወደ ስፔን ያቀናው አንቶኒ ጥሩ የሚባል ጊዜያትን ግን በቤቲስ እያሳለፈ ይገኛል። የ25 ዓመቱ ተጫዋች ለክለቡ በሁሉም ውድድሮች ባደረጋቸው 20 ጨዋታዎች 7 ጎሎችን ያስቆጠረ ሲሆን 4 ለግብ የሚሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ይህም በማንቸስተር ዩናይትድ ካደረጋቸው ያለፉት 52 ጨዋታዎች በበለጠ በጥቂት ጨዋታዎች ብቻ ያስመዘገበው መሆኑ ነው። በአንቶኒ ብቃት የተደሰተው በማኑኤል ፔሌግሪኒ የሚመራው ሪያል ቤቲስ አንቶኒን በቋሚነት ከማንቸስተር ዩናይትድ ለማስፈረም ከፍተኛ ፍላጎቱን አሳይቷል። አንቶኒ በማንቸስተር ዩናይትድ የሚኖረው የወደፊት ቆይታ ባይረጋገጥም በውሰት ውል የሚገኙ ተጫዋቾች በክረምት ወደ ኦልድ ትራፎርድ እንደሚመለሱና ክለቡ ንግግር እንደሚያደርግ የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም መናገራቸው አይዘነጋም። ወደ ፉትቦል ማዕድ ተከታዮች የሶስት ከዋክብትን የዳሰስንበት ፕሮፋይል ነክ እግር ኳሳዊ መረጃችን ይሄን ይመስላል። ከሌሎች ጥንቅሮች ጋር አብራችሁ እንድትቆዩ እየጋበዝን ሰላም።